መፍረድ ራሱ ይከብዳል። ማለትም ያው እናቷ ላይ ጉዳት ስለምታደርስባት ከእናቷ የሚበልጥባት ስለሌለ እንግዲህ ጨክና ይሄንን ነገር አድርጋለች ማለት ነው። ያው አዙ አሁን ላይ መረጋጋት ባይታይባትም ግን ሁሉንም ነገር አድርጋ ሲጠይቋትም እንግዲህ ምንም ነገር እንደማታቅ አስመስላለች ማለት ነው። ያው እንግዲህ ማሚቴ ስለምትረሳና ነገሮችን ስለማታስታውስ ምናልባት ነገሮችን ረስታ ቤቱ ጠፍቶባትም ሊሆን ይችላል ብለው እያሰቡ ነበረ ማለት ነው። ነገሩ ግን በፍጹም እንደዛ አይደለም። አዙ እንግዲህ አሁን ላይ ያው ፍርሃቷንም ቢሆን ዋጥ አድርጋ ሸምጥጣለች ማለት ነው። ምንም ነገር እንደማታቅ ያው ሪች ግን በሁኔታዋ ትንሽ ግራ የተጋባች ነው የሚመስለው። ያው ሪች ተጠራጣሪ ሰው ነገሮችን ትጠራጠራለች። እሷንም እንግዲህ የምታውቂው ነገር አለ ወይም ደግሞ ስለ የተፈጠረ ነገር ካለ ብላ ጥርጣሬዋን ስትጠይቃት እንግዲህ አዙ ያው ምንም እንደማታቅ ነግራታለች ማለት ነው። ፍርሃትና ያልሆነ ስሜት ይታይባታል ፊቷ ላይ። ይሄንን ደግሞ ሪች አስተውላ ነበረ ማለት ነው። ግን ገፍታ ብትጠይቃትም ምንም ነገር እንደማታቅ ነግራታለች ማለት ነው። አሁን ላይ እንግዲህ ማሚቴ እስካሁን ድረስ ያው በመቲ እጅ ነች ያለችው። መቲም ከሌላ ሰው ጋር ተመሳጥራ እንግዲህ አንድ ቦታ አግታ አስቀምጣታለች ማለት ነው። ያው እህልና ውሃም እንዳይሰጣት ከልክላለች። እንግዲህ ምን ልታረጋት እንዳሰበች ባናቅም አሁን ላይ ግን ማሚቴ ያለችበት ነገር በጣም አሳሳቢ ላይ ነው ማለት ነው። አቤልና ርብቃም እንግዲህ በጣም ግራ ተጋብቷል በማሚ መጥፋት። እንግዲህ ያው ሲመሽም በጣም ምን ልትሆን እንደምትችል ወይ ደግሞ የምትሄድበት ዘመድም እንደሌላ ስለሚያውቁ በጣም ጨንቋቸው ነበር። ግን ምንም ማድረግ ስላልቻሉ ዝም ብሎ ከመጠበቅ ውጪ አማራጭ አልነበራቸውም ማለት ነው። ግን ከባድ ጭንቀት ላይ እንደነበሩ ነው እያየናቸው ያሉት ማለት ነው። እንግዲህ ትመጣለች እያሉ ሲጠብቋት አድረዋል። እሷ ምንም ልትመጣ አልቻለችም። እንግዲህ ያው አሁን ላይ ደግሞ አዙንም ያች መቲ የምትባሏ ከዛ ቤት መውጣት አለብሽ ብላታለች ማለት ነው። አዙ ግን የተሻለ ሀሳብ ያሰበች ነው የሚመስለው። ምክንያቱም በአሁን ሰዓት ከዛ ቤት ከወጣው ከፍተኛ ተጠርጣሪ ልሆን የምችለው እኔ ነኝ ብትልም ያው መቲ ግን በፍጹም እኔ ያልኩት ካልሆነ ብላ ብትከራከራትም አዙ ግን አሁን ላይ ማንም እንዲጠረጥራትና ትኩረቷን ወደ እሷ እንዲያደርጉ ስላልፈለገች በፍጹም ከዛ ቤት መውጣት አልፈልግም፣ ነገሮች እስከሚስተካከሉ ድረስ እዛው ነው የምቆየው ብላ እንግዲህ በራሷ ፍቃድ እዛው ቆይታለች ማለት ነው። መቲም እንግዲህ እዛ ቤት ሆነሽ ለሚደርስብሽ አደጋና ለሚፈጠረው ነገር እኔ ተጠያቂ አልሆንም፣ ስለዚህ ከዛ ቤት መውጣት አለብሽ ብላት ነበረ። አዙ ግን ከዛ ቤት መውጣት አልፈለገችም። ምክንያቱም ከዛ ቤት ብትወጣ አሁን የሆነ ነገር ሊኖር ይችላል፣ ለምን እንደዚህ አደረገች ብለው እሷን ሊጠረጥሯት እንደሚችሉ ስለገባት በፍጹም ከዛ ቤት መውጣት አልፈለገችም። እስራቸውም ሆና ያለውን ነገር መከታተል እንዲመቻትም አስባ ስለዚህ አዙ አሁን ላይ እዛው ቤት ውስጥ ቁጭ ብላ ምን እንደሚያደርጉና ስለሷ ስለእናታቸውም ስለማሚቴ ምን እያሰቡም እንደሆነ እግር በእግር እየተከታተላቻቸው ነው ያለችው ማለት ነው። የእናቷ ነገር ቢሆንባትም አዙ ግን አሁን ላይ ምንም ነገር ሳታስነቃና እንዲጠረጥሯትም ሳታደርግ እንግዲህ አብራቸው እየኖረች ነው ያለችው ማለት ነው። ሪች ግን ጥርጣሬዋንም ያው ለርብቃ ስትነግራት ርብቃ ደግሞ ትንሽ ያው ሰው የማመንና ሰዎችን ነገሮችን ወደዛና ወደዚህ መመልከት ችግር አለባት ማለት ነው። ሪች በነገረቻ ሰዓት ምናልባት ሊሆን ይችላል ብላ ብታስብ ያው ማሚቴ ላትጎዳና አሁን ላይ ያለችበት ቦታና ወይም ሁኔታ ሊታወቅ ይችል ነበር ማለት ነው። ሪች ግን የሆነ ነገር ተሰምቶኛል፣ ስለዚህ ይሄ ነገር ደግሞ ከአዙ ውጪ ሊሆን አይችልም። ምክንያቱም መጀመሪያ መቲ ጋር ሄደች። ከሷ ጋር ሄዳ ከመጣች በኋላ ደግሞ ማሚቴን ወደ ውጭ ካላስወጣውኝ ብላ እሷን ያስወጣቻት። ይዛት ከሄደች በኋላ ደግሞ ተመልሳ የመጣችው ብቻዋን ነው። ስለዚህ አዙን የሚያስከበቂ በላይ ያስጠረጥራታል። ስለዚህ እሷ ላይ ትኩረታችንን ማድረግ አለብን ብላ ለርብቃ ብትነግራትም ርብቃ እንደውም ሪችን ተቆጥታታለች ማለት ነው። ያው ነገሩ
አዙ እንደዚህ ታደርጋለች ብላም ስላላሰበች ነው። ያው ገራገርና የዋህ ስለሆነች አዙ ይሄንን ታደርጋለች ብለው አላሰቡም። ለምንስ ታደርጋለች ብላ ስትጠይቅ እንግዲህ የመርቲ ሴራ ሊሆን ይችላል ብላ ብትልም በፍጹም አይሆንም ብላ ሀሳቧን ርብቃ ውድቅ አርጋባታለች ማለት ነው። ሪች ግን የሆነ ነገር አይታለች አዙ ላይ ማለት ነው። ፊቷ ላይ መርበትበቷና ነገሮችን በሙሉ እያደረገች ያለችበት መንገድ ምንም አልተመቻትም። ድንገት ከቤት ትወጣና የት ሄደሽ ነው ሲሏት ሱቅ ሄጄ ነው እቃ ለገዛ ሄጄ ነው ትላለች። ግን እጇ ላይ ምንም አይነት እቃ የለም ማለት ነው። ከዚህ አንጻር ነበረ ሪች ልትጠረጥራትና እሷ ልትሆን ትችላለች ብላ ያሰበችው ማለት ነው። ግን ይሄ ነገር ምንም በቃ ገፍታበት አልሄደችም። እንዲሁ ብቻ ዝም ብላን የጠረጠረቻት አስቀምጣም እንግዲህ በስነ ስርዓት ስትጠይቃት አይ እኔ ማቀው ነገር የለም ስትላትም ያው በቀላሉ ችላ ብላታለች። ሁኔታሽ አላማረኝም ብላታለች ማለት ነው። ጠበቅ አድርገው ግን ቢያስጨንቋት ኖሮ ምናልባት እሷ እንዳደረገችው ልትናገርና ወይም ደግሞ ማሚቴን አሁን ካለችበት ስቃይ ሊያድኗት ይችሉ ነበር ማለት ነው። ሌላው ደግሞ እንግዲህ ለፖሊስ እናመለክታለን ሲሉም አዙ በጣም ተደነባብራ ነበር። ይሄ ራሱ አንድ ማሳያና ማመለከቻ ሊሆን ይችል ነበር ማለት ነው። እነሱ ግን ነገሮችን ዞር ብለው ማየት አልቻሉም ነበረ ማለት ነው። ማሚቴ ግን እስካሁን ድረስ ያው መቲ እያሰቃየቻት ነው ያለችው ማለት ነው። ርብቃም እንግዲህ ያው እዩን በጣም መበቀልና ማናደስ ስለምትፈልግ እንግዲህ አቤልን በስንት መከራ ካሳመነችው በኋላ በእስር ቤት ሄደው እንዲጠይቁት አድርገዋል ማለት ነው። ያው እሷ ያሰበችው እንግዲህ አንተ ውጪ መሆንህንና መፈታትህን ሲያቅ በጣም ይበሳጫል። ከዚህ በላይ በቀል የለም ብላ ስላሰበች እንግዲህ አቤልም በፍጹም እሱ ፊት ልቆም አልችልም፣ የልጄ ገዳይና ህይወቴን ያመሰቃቀለ ሰው ስለሆነ እሱ ፊት ለፊት መቆም አልፈልግም ቢላትም እሷ ግን አሳምና ይዛው ሄዳለች ማለት ነው። እሷ እያሰበች ያለችው አሁን እዚህ ጋር ኢዩኤል አንተ ውጪ ሆነ ሲያይህ በጣም ይናደዳል። ስለዚህ ይሄ ከማንኛውም ነገር ብቀላ ወይም ከየትኛውም ብቀላ የተሻለ ነው የሚሆነው ብላ አሳምና ይዛው ሄዳ እንግዲህ እዩም እንደተባለው እነሱን ሲያይ በጣም ተበሰጫይቷል። እነሱም የፈለጉት ይሄንን ነበረ ማለት ነው። እሱም በተመሳሳይ እነሱን ሊያበሳጫቸው ቢፈልግ ስለሞተው ልጃቸውም አንስቶ ሊጎዳቸው ቢያስብም እነሱ ግን መጀመሪያ አስበውበት ስለሄዱ ምንም ድንጋጤም አልታየባቸውም። ምንም ሊናደዱለትም አልቻሉም ማለት ነው። ርብቃም እንግዲህ የውሸቷን በቅርቡ 3 ሆነን መተን እንጠይቅሃለን፣ በቅርቡ ልጅ መውለዳችን አይቀርም፣ እርጉዝ ነኝ የሚል መልእክት ስትነግረውም በጣም ተበሳጭቷል ማለት ነው። ያው ፊት ለፊታቸውም እንዲያዩት አልፈለገም ነበረ ማለት ነው። እንግዲህ ርብቃ ኢዩኤልን የማናደዱን ስራና የማበሳጨቱን ስራ ተያይዛዋለች ማለት ነው። ሌላው መቲ ነች። መቲ እንግዲህ ተስፋ ቆርጣለች። ምክንያቱም ኢዩኤል በአሁኑ ሰዓት አይንሽን ማየት አልፈልግም፣ አጠገቤም እንዳትመጪ፣ በፍጹም አታስፈልገኝም ብሎ ደጋግማ ልጠይቀው ስትሄድ እንግዲህ እያበሳጨ መልሷት ነበረ። ዛሬም ለአንዴና ለመጨረሻ ጊዜ ነው ላይክ የመጣውትኝ። ስለዚህ ከእንግዲህ እኔ እናንተ አብረን መሆን አንችልም፣ ወደ ውጪ ሊሄድ ነው ከሀገሩን ትቼ ስትለው እንግዲህ ራሱን አሰባስቦ ለማባበልና ወይም ደግሞ እንዳትሄድ ለማድረግ ሞክሮ ነበረ። እሷ ግን በፍጹም አልሰማችውም ማለት ነው። በጣም ስላበሳጫትና ለአንተ የከፈልኩትን መስዋዕት ገደል ስለከተትከው ከእንግዲህ አታስፈልገኝም፣ ስለዚህ ወደ ውጭ ሀገር ሊሄድ ነው ብላ በጣም አስደንግጠዋለች ማለት ነው። ብትወጂኝና ብታፈቅሪ ኖሮ በፍጹም እንደዚህ ልታደርጊ አትችይም፣ ስለዚህ ፍቅርሽ የውሸት ነበረ፣ ለዚህ ነው እንደዚህ እያደረግሽ ያለሽው ቢላትም በፍጹም የሱ ቃል ሊሸነግላት አልቻለም ማለት ነው። ይሄንን በማድረጓ እንግዲህ ኢዩኤል በጣም ተናዶባታል ማለት ነው። ምክንያቱም እሱ እስር ቤት ባለበት ሁኔታ ወይም ደግሞ ያው ለጥቅሙም ቢሆን እሱ እንደሚያወራው ለሁለታችንና ለጋራ ጥቅም ብዬ እዚህ ውስጥ በገባሁኝ፣ በአንቺ ምክንያት እዚህ ቦታ በተገኘሁኝ እዚህ ሁኔታ ላይ ጥለሽ ልትሄጂ አይገባም ነበር ቢላትም እሷ ግን መልካም ጊዜ ብላ እንግዲህ ትታው ሄዳለች ማለት ነው። በመሄዷን በጣም ተበሳጭቷል ኢዩኤል። በአሁን ሰዓት እንግዲህ ከጀርባው አንድ
ሰው ረድቶ ካልወጣ በስተቀር እንግዲህ እስር ቤት ውስጥ ሆኖ ምንም ሊያደርግ አይችልም ማለት ነው። እነ ርብቃንም እንግዲህ ከዚህ ስወጣ አደርግላችኋለሁ እያለ ሲያስፈራራቸው ነበር። እስካሁን ግን ድረስ ግን ኢዩኤል ከእስር ቤት የሚወጣበትን መንገድ ምንም ሲያመቻችም ወይም ደግሞ የሚረዳውም ሰው እያየን አልነበረም ማለት ነው። እንግዲህ ከጀርባ የሆነ ነገር አመቻችቶ ከእስር ቤት ካልወጣ በስተቀር መቲም ታመልጠዋለች። እንግዲህ እነ ርብቃ እያሾፉበት ሊኖሩ ነው ማለት ነው። ማሚቴንም እንግዲህ ቤተሰቡ ማለትም እነ ርብቃና እነ አቤል ዞር ዞር ብለው እንዳይፈልጓትና ሌላ አማራጭም እንዳይጠቀሙ አድርገዋል ማለት ነው። እነ መቴ እንግዲህ ከሰውየው ካጋቹ ጋር ተነጋግረው ቤተሰብ ጋር ወይም ደግሞ ሌላ ቦታ ዘመድ ጥየቃ እንደሄደች አድርገው ደውለው ለቤተሰብ ነግረዋል ማለት ነው። እዚህ ጋር አሁን እነሱ እዛ ነች ብለው ስለሚያስቡ ምንም ሊፈልጓትም አይችሉም። ስለዚህ ነገሮችን ሁሉ ውስብስብ አድርገውባታል ማለት ነው። እንግዲህ አስገድደዋት ደውላ ሰላም ነኝ ምንም እንዳታስቡ እዚህ ጓደኛዬ ጋር ሰው ጋር ሄጃለሁኝ ብላቸዋለች ማለት ነው። እነሱም ይሄንን አምነው ተቀብለዋል ማለት ነው። በአሁን ሰዓት እያሰቡ ያሉት ሰው ጋር ነች ወይም ዘመድ ጋር ነች ብለው ነው እያሰቡ ያሉት ማለት ነው። ይሄንን ነገር እንግዲህ አዙ በሆነ አጋጣሚ ካላወጣች በስተቀር ማሚቴን እንግዲህ ለረጅም ሰዓት ሊጎዷትና ሊያሰቃዩት ይችላሉ ማለት ነው። በዛ ላይ ደግሞ መቲ ወደ ውጪ ልትሄድ እያሰበች ነው። ስለዚህ የማሚቴ ነገር እንዴት እንደሚሆን ባናቅም አሁን ላይ ግን ማሚቴ ራሷ ደውላ ቤተሰብ ጋር ነኝ ስላለቻቸው እነ ርብቃና እነ አቤል እንግዲህ ፍለጋውን ሙሉ በሙሉ አቁመዋል ማለት ነው። ስለዚህ ይሄ ደግሞ ለማሚቴ ከባድ አደጋ ነው የሚሆንባት ማለት ነው።